አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሉሱ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ ወጽሙድ ወመስተጋድል ጠቢብ አርሳኔዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኔዎስ አረፈ። ይህም ቅዱስ ከሮሜ ሀገር ሰዎች ከባለጸጎችና ከታላላቆቿ ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁናን አሾሙት። ከዚህም በኋላ አቴና ወደሚባል አገር ሄዶ ፍልስፍናን የፀሐይንና የጨረቃን የከዋክብትንም አካሄዳቸውን የዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሠራ ሆነ። በሮሜ አገርም ታላቁ ቴዎዶሲዎስ በነገሰ ጊዜ ልጆቹን አኖሬዎስንና አርቃዲዎስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሡም ልጆቹን አኖሬዎስንና አርቃዴዎስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድባቸው ነበር። ንጉሥ ቴዎዶሲዎስም ባረፈ ጊዜ ልጆቹ አኖሬዎስ በሮሚ አገር፣ አርቃዲዎስም በቁስጥንጥንያ ንጉሡ ነገሱ። እግዚአብሔርም በአርሳኔዎስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውን ድህነት ለሚሹ የሚበራ መብራት ሆነ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድርያ አገር ሄደ። ከዚያም የከበረ አባ መቃርስ ገዳም ወዳለበት ወደ አስቄጥስ በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውም በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱም ግን በውስጡና በአፋ ትሑትና ቅን የዋህ ነው። የእግዚአብሔርንም ሥራ ይሠራል። ሁልጊዜም እጅ ሥራውን አያቋርጥም። ከዕለት ምግቡ የሚተርፈውንም ይመጸውታል። የነፍሳቸውንም ድህነት ለሚሹ ጥቅም ያላቸውን ብዙ ድርሳናቶችንና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ታምራትን ያደርጋል። የብዙዎች ሰዎችንም ገድል እግዚአብሔር ገድጦለታልና። መልኩም ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሕሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከልቅሶ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልናም ደረሰ። ዕድሜውም ሁሉ 100 ዓመት ሆነ። በሮሜም 40 ዓመት ኖረ። በአስቄጥስም 35 በምስር ገዳም 20 ዓመት በእስክንድሪያ 3 ዓመት። ከዚህ በኋላ ወደ ምስር ገዳም ተመልሶ በዚያ ዕለት 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርሳኔዎስ እንተ መሃረ ትምህርተ ደቂቀ ንጉሥ ክልኤተ ሶበጸለየ ለአምላክ ከመ ይምርሆ ፍኖተ መጻ ቃል ሀቤሁ እንዘይብል ዘንተ እምዓለም ጉየይ ወትድህን አንተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ባኩሚስ አረፈ። በዚችም ቀን የምስር ሀገር በሆነ በቡላሚስ ዘመን ከሀገረ ፊርማ ሰማዕት የሆነ አባ ሲማኮስ አረፈ። ዛቅረብኩ ማሕሌተ ዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም
አራቂተ ኩሉም ባይ ስውረ የማህረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለቅዱስ አቡነ ዘርአቡሩክ ጸሎቶ በረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ወካይ በገብረ እግዚአብሔር ተአምረ ውስተ ብእተ አሐቲ መበለት እንተስማ መለኮሳዊት። ጸሎቱና በረከቱ ለዘላለም በእውነት ይደርብንና አባታችን አቡነ ዘርአቡሩክ ያደረገው ተአምር ይህ ነው። ዳግመኛ እግዚአብሔር ስሟ መለኮታዊት በምትባል በአንዲት ባልቴት ቤት ውስጥ ተአምራትን አደረገ። በዚያች መበለት ቤት የምትላላካት አንዲት ሴት ነበረች። ቂጥኝ የያዛት አንድ ሰው አገኛትና በሽታው እያለበት አብሯት ተኛ። ያችም ሴት እናት አባቷ ባልቴቱ እመቤቷም ሳይሰሙ 3 ወር ያህል ተቀመጠች። ከ3 ወር በኋላ ያን ነገር ሰሙባት። እናቷና አባቷ እንዲሁም እመቤቷ ሰምተው እጅግ አዘኑ። ክቡር አባታችን ሆይ ካንተ ጸሎት በቀር መድኃኒት የለንም፣ በዚህ ዓለምም የምንተማመንበት የለምና ከእናት አባት የሚለይ ይህ በሽታ የያዛት ልጃችንን በጸሎት አድናት ብለው ክቡር አባታችን ለመኑት። ያች መበለት በስሙ ከተጠራ በካህናት ልጆቹ እጅ ከተባረከ ጸበል በስተቀር ከስራየኛ ሟርተኛ ስርና ቅጠል አትፈልጊ ብላ ያችን ሴት አዘዘቻት። ያች ልጅም የነገረቻትን ሰምታ በቃል ኪዳኑ አመነች፣ በጸሎቱም ተማጸነች። በስሙ ከተቀደሰ በካህናት እጅም ከተባረከ ጸበል በቀር ከስራየኞች ስርና ቅጠልን አልፈለገችም። እግዚአብሔርም የዚያችን መበለት የሃይማኖታን ጽናት ቂጥኝ የሚባል ከያዘው ሰው ጋር የተኛት የዚችን ልጅ ትዕግስት አየ። ያች ልጅም ከበሽታዋ ዳነች። በአባታችን ዘርአቡሩክ ጸሎትና አማላጅነት እንደ ቀድሞዋ ደህና ሆነች። በቂጥኝ በሽታ የተያዙ ሰዎች ሁሉ እንደ እርሷ በጻድቁ አባታችን ጸሎት ዳኑ። ዳግመኛም ልጆቿና ቤተሰቦቿን ማውጣት ተስኗቸው በገደል ውስጥ ወድቆ ባደረው በሬ ላይ ተአምራትን አደረገ። የምታምንበት የእግዚአብሔር ሰው ከገደል ወድቆ ያደረው በሬዋን በበነጋው አወጣችው። የሀገሩ ሰዎችም በእግዚአብሔር ሰው በጻድቁ ጸሎት የተደረገውን ይህን ተአምር አይተው ፈጽመው አደነቁ። ያችም ሴት ተደሰተች፣ እጅግም አደነቀች። ይህን ሁሉ ድንቅ ተአምር እግዚአብሔር ያደረገላትንም በጻድቁ አቡነ ዘርአቡሩክ ጸሎት እንደሆነ አወቀች። እግዚአብሔርም እንደ እርሱ ተአምራትን ያድርግ። መታሰቢያውን ለምናደርግ ስሙን ለምንጠራ በጸሎት ለምንማጸን ለእኛ በእውነት ለዘላለሙ በቀኙ ከሚቆሙ ቅዱሳን ጋር ያቁመን። የአባታችን የጻድቁ የአቡነ ዘርአቡሩክ ጸሎትና በረከት አይለየን፣ አሜን። ዛሬ እርገት ነው። ጌታ ከ40 ቀን በኋላ ወደ ሰማይ ያረገበት ዕለት ስለሆነ አብይ በዓል ከ9ኙ አበይት በዓላት አንዱ ስለሆነ ይህንንም እናየዋለን። ሐዋርያትንም እንዲህ አላቸው፣ ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። በሉቃስ ወንጌል በምዕራፍ 24 ከቁጥር 50 ላይ 49 ላይ ታሪኩን እናገኘዋለን። እሱም ወደ ቢታንያ ይዟቸው ወጣ፣ ባረካቸው ይላል። ከዛም በፊት ግን እግዚአብሔር አምላካችን ለሐዋርያቱ በተለያየ መንገድ ተገልጦላቸዋል። በፊት የሰራቸውን ስራዎች እንዲያስተውሉ እንዲያውቁ፣ ደግሞም መጽሐፈ ክዳንን እያስተማረ እየተረጎመ ለ40 ቀናት ከነሱ ጋር ቆይቷል። በ40 ቀን ውስጥ ግን በብዙ ስፍራ ተገልጦላቸዋል። ለምሳሌ በዳግም ትንሣኤ ለመጀመሪያ ጊዜ ትንሣኤውን የገለጠው ለሐዋርያት ነው። ዳግም ትንሣኤ የምንልበት ምክንያት ለሐዋርያት የመጀመሪያ ትንሣኤያቸው ስለነበረ ነው። ምን ስለነበረ ነው? ለሐዋርያት የመጀመሪያ ትንሣኤያቸው ስለነበረ። በመጀመሪያ በዳግም ትንሣኤ ላይ ቶማስ አልነበረበትም። ለዛ ነው ዳግም ትንሣኤ የተባለው። ሁለተኛው ደግሞ በኤማውስ ለመንገደኞች እንደተገለጠላቸው ለቀለዮጳና ለሉቃስ ለሁለቱ መንገደኞች እያዘኑ እየተገዙ፣ እሱ ግን እንግዳ መስሎ እየተጓዘ በመሃላቸው ተገልጦ እያዘናችሁ እየዛላችሁ እያለቀሳችሁ ለምን ትሄዳላችሁ? በሙሴ መጻሕፍት የተነገረውን
የተጻፈውን እንዴት አላነበባችሁም ብሎ እየወቀሰ መጽሐፈ ሙሴን እየተረጎመ እየተናገረ እያስተማራቸው 60 ምዕራፍን ኤማሁስ እስኪገቡ ድረስ ይተረጉምላቸውና ያስተምራቸው ነበረ። ይህንን መጽሐፈ ሙሴን ሲተረጉምላቸው ልባቸው ይቃጠል ነበረ። ሁለቱ መንገደኞች ከመሸ በኋላ መጨረሻ ላይ ከኛ ጋር እደር አሉት፣ ለመኑት። ማንን? ጌታን። ተራ ሰው መስሎ ጌታ መሆኑን እንዲያውቁት አይናቸው ምን ሆኖ ነበረ? ተይዞ ነበረ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ቅዱሳንን ድንግል ማርያምን መላእክትን ክብራቸውን እንዳናውቅ ትውልዱ አይኑ ተይዟል። አይናቸው ተይዞ ነበር ይላል። አይናቸው የተያዘው እነሱ ኃጢአት ሰርቶ አይደለም፣ በድሎ አይደለም። ጌታ ግን ተራ ሰው እንግዳ መስሎ ክብሩን እንዲገልጥላቸው ነው። ከመሸ በኋላ ለመኑት፣ ከኛ ጋር እደር፣ ቀኑ ራሱ ጨልሞብናል፣ እኛ ኢየሩሳሌምን ትተን ወጠናል። ኢየሩሳሌም የተባለች ቤተ ክርስቲያን ናት። ምን ናት? ቤተ ክርስቲያን ምን ናት? ኢየሩሳሌም የተባለች ቤተ ክርስቲያን ናት። ኃይልን እስክታገኙ ድረስ ከምን አትጡ ተብለናል? ከምን? ከኢየሩሳሌም ከቤተ ክርስቲያን እንዳትወጡ፣ እኔ በ50ኛው ቀን የአባቴን ኃይል እልክላቸዋለሁ። እስከዛ ድረስ በኢየሩሳሌም ከተማ ቆዩ ተብሎ ሐዋርያቱ ታዟል። ዛሬም እኛ ታዘናል። በቤተ ክርስቲያን በመንፈስ ቅዱስ ትመራለች። ኃይልን እስክናገኝ ድረስ የተዘጋው በር እስኪከፈትልን ድረስ ጠላት ያጨለመብንን ብርሃን እስኪበራልን ድረስ በኢየሩሳሌም መቆየት ያስፈልጋል። በኢየሩሳሌም ቆዩ። የተወደዳችሁ የእግዚአብሔር ቤተሰቦች ተስፋ የቆረጣችሁ በኢየሩሳሌም ከተማ ቆዩ። ፈልገን አላገኘንም የምትሉ በኢየሩሳሌም ከተማ ቆዩ። ነጋዴዎች ነግደን ትርፍ አላገኘንም የምትሉ በኢየሩሳሌም ቆዩ። እግዚአብሔር ኃይል ከላከ የተዘጉት ሁሉ ይከፈታሉ። ጠላት የዘጋውን እግዚአብሔር ይከፍታል። ጠላት ያጨለመባችሁን እግዚአብሔር ያበራላችኋል። ታገኙ ዘንድ በምን ቆዩ ተብለናል? በምን ታገኙ ዘንድ በኢየሩሳሌም ቆዩ። ተስፋ እንዳትቆርጡ። ተስፋ ሳትቆርጡ በኢየሩሳሌም ከተማ በቤተ ክርስቲያን ቆዩ። አዎ ያጣችሁት ቤተ ክርስቲያን ውስጥ ታገኛላችሁ። እኔ ተምሬ ዲግሪ ይዤ ማስተር ይዤ ስራ ሳላገኝ ሁሉም ተዘግቶብኛል፣ ጨልሞብኛል ያላችሁ ተስፋ የቆረጣችሁ ታገኙ ዘንድ በኢየሩሳሌም ቆዩ። እየሰማችሁ ነው አይደል? አዎ አሁን ሁለቱ እንግዶች ጨልሞባቸዋል፣ ተስፋ ቆርጧል። እግዚአብሔር ግን ተራ ሰው መስሎ ቃሉን ስናገር የሙሴ መጽሐፍን ስተረጉምላቸው ተረጋጉ፣ ወደ ራሳቸው ወደ ልባቸው ተመለሱ። እየተነጋገሩ ስደርስ መሸ፣ ከኛ ጋር እደር አሉት። እሻላቸው ወደ ቤት ገቡ። ከጌታ ጋር እንደገቡ ማዕድ ቀረበ። እኛ አዝነናል፣ በጨለማ ውስጥ ነን፣ አንተ እንግዳ ነህ፣ ጸልይልን፣ ማዕዳችን ባርክልን አሉ፣ ለመኑት። ከዚህም በኋላ እግዚአብሔር የቀረበውን ማዕድ ባረከላቸው። የተባረከውን እንጀራ ቆርሶ በእጃቸው ሲሰጣቸው አይኖቻቸው ተከፈተላቸው ይላል። ክብር ምስጋና ለአምላካችን ይሁን። እንዳያውቁት አይናቸው ተይዞ ነበር ይላል አይደል መጀመሪያ። አሁን ደግሞ ማዕዱን ባርኮ እንጀራውን ቆርሶ በእጃቸው ሲሰጣቸው አይናቸው ተገለጠላቸው። እግዚአብሔር ይግለጥላችሁ። ብዙ ነገር ያልተገለጣቸው አንዳንድ ሰዎች አሉ። የመላእክት ክብር ያልተገለጠላቸው፣ የድንግል ማርያም ክብር ያልተገለጠላቸው፣ የሰማዕታት ክብር ያልተገለጠላቸው፣ የቅዱሳን ክብር ያልተገለጠላቸው እግዚአብሔር ይግለጥላቸው። አሁን ተገለጠላቸው። ለካሉ ተራ ሰው መስሎ
60ውን ምዕራፍ ከኛ ጋር እየተጓዘ የሙሴን መጻሕፍትን እየተረጎመ እኛ እንግዳ መስሎን ነበር። ለካ እግዚአብሔር ከኛ ጋር አለ አሉ። ተረጋጉ። እስቲ እግዚአብሔር ከኛ ጋር አለ የምትሉት አመስግኑት። ለካ እሱ መቃብርን አሸንፎ ተነስቷል። እግዚአብሔር ከኛ ጋር አለ አሉ። ወዳውኑ በሰላም እየተደሰቱ እየዘመሩ ወደ ኢየሩሳሌም ተመለሱ ይለናል። ወደ ምን ተመለሱ? ወደ ኢየሩሳሌም ተመለሱ። ስለዚህ መመለስ አለብን። ኢየሩሳሌም የተባለች ቤተክርስቲያን ናት። ወደ ቤተክርስቲያን ተመለሱ። ጉልበት እያላችሁ፣ ዕውቀት እያላችሁ፣ ገንዘብ እያላችሁ ወደ ቤተክርስቲያን ተመለሱ። በጉልበታችሁ ቤተክርስቲያንን ካገለገላችሁ፣ በዕውቀታችሁ ቤተክርስቲያንን ካገለገላችሁ በረከትን ታገኛላችሁ። በደስታ ወደ ኢየሩሳሌም ተመለሱ ይለናል። በደስታ ወደ ኢየሩሳሌም መመለስ ያስፈልገናል። ኢየሩሳሌም እናታችን ናት። ኢየሩሳሌም ቤተክርስቲያን በክርስቶስ ደም ላይ ነው ተመሰረተች። ዋና ቅጸ ሲኦልን እየህይልዋ የሲኦል ደጆች ሊያጠፏት፣ ሊያነዋውጧት፣ ሊያፈርሷት አይቻላቸውም በክርስቶስ ደም ላይ ስለተመሰረተች። ክብር ምስጋና ለእናታችን ይሁን። ስለዚህ ጠላት ሊያፈርሳት፣ ጠላት ሊያጠፋት ይሞክራል። ለምን? አይችልማ። በዕለተ ዓርብ በቀራንዮ ላይ የፈሰሰው ደም በዓለም ላይ በቅዱስ ኡራኤል በእሳት ጽዋ የተረጨው የክርስቶስ ደም በተረጨበት ላይ የቤተ ክርስቲያን ይሰራል። ስለዚህ በዚህ ስፍራ ላይ የክርስቶስ ደም ፈሷል ማለት ነው። የክርስቶስ ደም በፈሰሰበት ላይ ደግሞ ቤተ ክርስቲያን ትሰራለች፣ ትመሰረታለች። ስለዚህ በደስታ ወደ ኢየሩሳሌም ተመለሱ። ሁለተኛው ታምር ይሄ ነው። ሶስተኛው ደግሞ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አለ። ምን አላቸው? ሰላም ለእናንተ ይሁን አለ። ሰላም ለሰው ልጅ አስፈላጊ ነው። ሰላም ከሌለ ወጥቶ መግባት ይቻላል? ሰላም ከሌለ ሰርቶ ማግኘት ይቻላል? ሰላም ከሌለ ነጋዴዎች፣ ሌሎች አገልጋዮችም ሰላም ከሌለ መነገድ አይቻልም። ሰላም ከሌለ መማር አይቻልም። ሰላም ከሌለ ከቤት ወደ ሌላ መሄድ አይቻልም። ሰላም ከሌለን የምንበላና የምንጠጣ ሁሉ በሽታ ይሆንብናል። እየሰማችሁ ነው አይደል? ሰላም ከሌላችሁ የምትበሉት የምትጠጡት ሁሉ በሽታ ይሆንባቸዋል። ሰላም ለሰው ልጅ አስፈላጊ ነው። ሰላም ለሰው ልጅ ብቻ አይደለም፣ ለእንስሳም ያስፈልጋል። በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አላቸው። ከዛም በኋላ ደነገጡ። በሩ ዝግ ነው። ቤት በኩል ገባሉ። ምታት መሰላቸው። እንዲህም አላቸው፣ እሱ ምታት አይደለም፣ ምታት እንዳይመስላችሁ እኔ ነኝ። እጆቼን እዩ፣ እግሮቼን እዩ። በዕለተ ዓርብ በቀራንዮ ላይ የተወጋውበት የደማውበት እዩኝ አለ። ከዛም በኋላ በዚህ ላይ ቶማስ ነበረ። ቶማስ ተጠራጣሪ ነው። ከዚህም በኋላ ቶማስ መጣና ና ቶማስ ተጠራጣሪ ነህ፣ እስከ መቼ ትጠራጠራለህ? ግን አዎ ሳዩ የሚያምኑ ብፁዓን ናቸው። አያችሁ፣ ሳዩ የሚያምኑ ብፁዓን ናቸው። ወሪን ኢላሊን ወሪ አማናኒ ቁልቁሎ ተራ አትገሩና ይላልቴ ነፋና ጅራት። አንተ ግን ከኔ ጋር ኖርክ፣ ባደርኩበት አደርክ፣ በዋልኩበት ዋልክ። እንዴት ትጠራጠራለህ? ግን አዎ ሳዩ የሚያምኑ ብፁዓን ናቸው። እጆችን ዘርጋ አለው። ዘረጋ። ጣትን ክተትበት አለ። ከተተው። ከዛም በኋላ ተቃጠልኩ አለ። አሁን አምኛለሁ አለ። አያችሁ፣ በአምላክነቱ እሳተ መለኮት ስነካ አያችሁ። አው እሳተ መለኮት መሆኑን አወቀ። እንደገና ጌታ መሆኑን ቶማስ ሲመሰክር ሐዋርያቶች አመኑ። ክብር ምስጋና ለአምላካችን ይሁን። አው ሌላ ተጨማሪ ደግሞ በጥብርያዶስ ባህር ላይ አይደል? በጥብርያዶስ ባህር ላይ በዮሐንስ ወንጌል በምዕራፍ 20 ከቁጥር 15 ላይ ጀምራችሁ አንብቡት። ጴጥሮስ ወደ ቀድሞ ስራው ተመልሶ ነበረ። እኔ አሳ ላጠምድ እሄዳለሁ አለ። እነ እንድራስም ወንድሙም ሌሎች ዮሐንስ እነ ያዕቆብ ተከተሉት። ወደ ቀድሞ ስራቸው ተመልሶ ነበረ፣ ተስፋ ቆርጦ ስለተበታተኑ። ከዚህም በኋላ ጌታ በጥብርያዶስ ባህር ላይ ተገለጠላቸው። ተገለጠና ሌሊቱን ሙሉ ባህር ላይ አደሩ። መጀመሪያም ጴጥሮስ ሲጠራ ከአሳ አጥማጅነት ነው። ስራው አሳን አጥምዶ መሸጥ ነበረ። ከዚህ ሁሉ ተጠርቶ ነበረ። እንደገና ደግሞ ወደ ቀድሞ ስራው ተመለሰ። ሌሊቱን ሙሉ አሳን ለማግኘት ሲደክሙ አደሩ።
ከዛ ጌታ ተገለጠላቸውና በግራ በኩል የጣላችሁትን አውጡና በቀኝ በኩል መረባችሁ ምን በሉ አለ ጣሉ ታገኛላችሁ አለ። ልብ በሉ መጀመሪያ አንድ ስራ ለመስራት ለማግኘትም እግዚአብሔርን አስቀድሙ። ሲወጡ እግዚአብሔርን አላስቀደሙም። እነሱ ተስፋ ቆርጦ ነበር የወጡት። እኔ ሰርቼ ትርፍ አላገኘውም ትላላችሁ፣ እግዚአብሔርን አላስቀደምክማ። እግዚአብሔርን ማስቀደም ያስፈልጋል። በስራችሁ ሁሉ በዋላችሁበት በሄዳችሁበት እግዚአብሔርን ማስቀደም ያስፈልጋል። ጴጥሮስና እነ ያዕቆብ እነ እንድርያስ እግዚአብሔርን አላስቀደሙም። እንዲሁ ከንቱ ድካም እግዚአብሔርን ያላስቀደመ ሰው ከንቱ ድካምን ይደክማል። ከንቱ ድካም የሚደክሙ አሉ ዛሬ። እግዚአብሔርን ካስቀደማችሁ የሚያስደንቅ በረከት ታገኛላችሁ። እነሱ ያላሰቡትን በረከት አገኙ። እግዚአብሔር ያዘዛቸውን በቀኝ በኩል ጣሉት። መረቡ እስኪበጣጠስ ድረስ 153 አሳዎችን ስቦ እስካቅጣቸው ድረስ ይላል። ክብር ምስጋና ለአምላካችን ይሁን። አያችሁ፣ ባዶው መረብ በአሳ ተሞላ። እግዚአብሔርን ካስቀደማችሁ ባዶዋችሁ በበረከት ይሞላል። መሶቡ በበረከት ይሞላል። ጎተራው በበረከት ይሞላል። አሳዎች መረቡ እስኪበጣጠስ ድረስ ስቦ ማውጣት እስኪያቅታቸው ድረስ ይሄን ሁሉ በረከት አግኝቷል። ዛሬ በቤተ እግዚአብሔር ከቆያችሁ ብዙ በረከት ታገኛላችሁ። ልጨርስ ነው፣ አይዟችሁን፣ አላበዛባችሁም። የመጨረሻው ደግሞ በዛሬው ዕለት እኔ ኃይልን እስክልክላችሁ ድረስ በኢየሩሳሌም ከተማ ቆዩ ተብሎ ሐዋርያቱ ታዘዙ። እኛም ታዘናል። ዛሬም ቤተክርስቲያናችን እኛን ታዛለች። በኢየሩሳሌም ከተማ ከቆየን ብዙ በረከት እናገኛለን። ያጣነው እናገኛለን። የጎደለብን ሁሉ ይሞላልናል። ባል ያጣችሁ ሴቶች፣ ተስፋ የቆረጣችሁ መልካም ባል ከየት ነው የሚሰጠው? ከሰማይ ከእግዚአብሔር ነው። መልካም ሚስት ከየት ነው? ከሰማይ ከእግዚአብሔር ነው። ስለዚህ የምትፈልጉትን ሁሉ ለመመንኮስም ለክነትም ጋብቻም ቅዱስ ነው፣ ከእግዚአብሔር ነው የባረከው አይደል እንዴ? እግዚአብሔር ነው የባረከው። ክነትም እግዚአብሔር ነው የባረከው። ምንኩስናም እግዚአብሔር ነው የባረከው። ቤተ ክርስቲያን ብዙ ጸጋ አላት የምታድለው፣ የማያልቅ ተዝቆ የማያልቅ ጸጋ አለ። እነዚህ ጸጋዎች የምናገኘው በኢየሩሳሌም ከተማ ስንቆይ ስንኖር ነው። ከዚህም በኋላ ሐዋርያቱን ወደ ቢታንያ ወጣቸው። በዛ ቢታንያ ተራራ ላይም ባረካቸው፣ ቀደሳቸው፣ እጁን ጫነባቸው። ከዛ ጌታ በመላእክት ታጅቦ ወደ ሰማይ ሲያርግ እያዩ ተሰወራቸው። እነሱም እየዘመሩ ደስ ብሏቸው ወደ ኢየሩሳሌም ተመለሱ ይለናል። ክብር ምስጋና ለአምላካችን ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን